ይህንን አልኩሽ። በቃ ተይው። ነይ አልፈሽ ወደ ድሮ ማንነትሽ ተመለሽ። ተይው፣ እሺ? መምሰሉን ተይው። እሺ ደሞስ ሁሉም ነገር ሰላም ለመጨረሻ ጊዜ ለወይዘሮ ማርታ ያለውን ነገር ሁሉ ዘርዝሬ እናገራለሁ እንጂ ከዚህ ቤት ዝም ብዬ አልወጣም እያለች ትገኛለች። ይሄ ነገር እንግዲህ ለአቶ ደረጀ በጣም አስደንጋጭ ዜና ነው የሆነበት። እሱ ብቻ ሳይሆን ብዙ ተመልካቾችም አብረን ደንግጠናል። ምክንያቱም አቶ ደረጀ ቤቱን በጣም ነው የሚወደው። ቤቱ ትዳሩ እንዳይፈርስበት ሲል ነው ሰላም ዳጣን እንደወለደች እንግዲህ አውጥተው ሊጠሉባት የቻሉት ማለት ነው። አሁንም ቢሆን ማርታ እንግዲህ ለአቶ ደረጀ በጣም ታማኝ ስለሆነች ትዳሩ እንዲፈርስበት ሌላ ችግር እንዲፈጠር ስለማይፈልግ አሁንም ቢሆን ሰላምን አንቺ ሰላም የምትፈልጊ ከሆነ እኔ ተከራይቼ አውጥቼልሽ ነገሮችን ሁሉ ማስተካከል እንችላለንም እያላት ነበረ። ሰላም ግን በአቶ ደረጀና በማርታ ሀሳብ አልስማማም፣ የትም ተከራይቼም መውጣትም አልፈልግም፣ ከዚህ ቤት የትም መውጣት አልፈልግም፣ ውጪ ብለኸኝ ከዚህ ቤት ከወጣው በኋላ አላቅሽም ብትለኝስ የትም አልሄድም፣ ለዘመናት የጠበቅኳትን ልጄን ሳላገኝ እያለች ትገኛለች። እውነት ነው፣ ለዘመናት የጠበቀቻት ልጇን ማግኘት አለባት እንላለን ሁላችንም ማለት ነው። ሰላም ግን አቶ ደረጀ ልጅሽ እሷ ነች ብሎ እስከሚነግራት ድረስ ነው የምጠብቀው እንጂ ዳጣ ልጇ እንደሆነች ከምታደርገው አስተያየቷ እንዲሁም ደግሞ ናታንና ዳጣ አንድ እንዲሆኑ የምታደርገው ድርጊቶቿ በጣም ያስታውቁባታል። በጣም ነው የምትከታተላት፣ በጣም ነው የምትመክራት። እሷን እንደምትመክራት ውሃና አቢጌልን ስትመክራቸው አይተን አናቅም። እንደዚሁም ደግሞ በስስት አይን ነው ዳጣን የምታያት ማለት ነውና እዚህ ጋር እንግዲህ የምንረዳው ልጇ እንደሆነች ውስጧ ያወቀ ይመስላል። ዳጣም ግን እናቷ እንደሆነች እርግጠኛ ሆና ባታውቅም ሰላምን በጣም ነው የምትወዳት። ሲደክማት ፊቷ ሲከፋ ራሱ እሷም ደስ አይላትም ማለት ነው። እንዲሁም ደግሞ በተደጋጋሚ ሰላምዬ እስቲ ቀፍ አድርጊኝ፣ እንደዚሁም ጠጉሬን ዳሽልኝ፣ ጠጉሬን ስሪልኝ ትላታለች በተደጋጋሚ ማለት ነው። ዳጣም ውስጧ እያወቀ ይመስላል። ነገር ግን የደረጀ ትዳር እንዳይፈርስ ቤቱ እንዳይረበሽ ሲሉ የሚያደርጉት ጥንቃቄ እንደሆነ ነው እዚህ ጋር የምንመለከተው ማለት ነው። ሰላምም እንግዲህ ለዘመናት ያንተ ትዳር እንዳይፈርስ ብዬ ራሴ መስዋዕት አድርጌ ልጅነቴን ሁሉ ነገሬን አንተ ቤት ውስጥ ነው የጨረስኩትኝ። አላሳዘንህም ወይ? አንተ እኮ ብዙ ልጆች አለክ፣ በዙሪያ ተከባሃል። እኔ ግን አንድ ልጄን የብኩር ልጄን ነው ያጣሁትኝ። ለዘመናት እየጠበቅኩ ያለሁት አንተ ቤት እሷን ብቻ ነው። እኔ ከአንተ ቤት ሌላ ምንም ነገር አልፈልግም ነው የምትለው። ይህንን ጉድ ግን ማርታ በፍጹም አታውቅም። እሷ ሰላም ሰራተኛ እንደሆነች ደረጀም ባለቤቷና ታማኝ ለትዳሩ ታማኝ ሰው እንደሆነ ነው የምታውቀው ማለት ነው። እና አሁንም ድጋሚም እንግዲህ ያረገዘችው ከሱ ነው ማለት ነው። እና እሱንም እንግዲህ ናታንም ሴት ነው ወንድ ነው ያረገሽው ቢላትም እንግዲህ ሴት ነው የምትሆነው፣ እንደውም መትኬ ነው የምላትም በማለት እንግዲህ ለአቶ ደረጀ ነግራው ነበር ማለት ነው። እና ናታንም እንግዲህ ክትትል እያደረግሽ ነው እንዴት ነው ብሎም ጠይቋት ነበረ። እሷም አዎ ከአብዬ ጋራ ሆስፒታል ሄጄ ተመርምሬ መጣሁ፣ ግን ጦታው ምን እንደሆነ አላሳየውም፣ ሴት የምትሆን ይመስለኛል የሚል ነበር የመለሰችውና ናታንም እንዴት እንደዚህ ልትይ ትችያለሽ? አንቺ እኮ ማርገዝ ነው እንጂ የምትይው መፍጠር እኮ አትችይም፣ ሴትም ሆነ ወንድ እግዚአብሔር የሰጠሽን መቀበል ብቻ ነው የምትችይው ሲላት እንግዲህ እንመለከታለን ማለት ነው። እንዲሁም ወይዘሮ ማርታ ጥሩና መልካም ሰው እንደሆነችም እየነገራት ነበር። አዎ እትዬ በጣም መልካምና ጥሩ ሰው ናቸው እያለች ነበረ። በዛው ልክ ደግሞ ኃይለኛ መሆኗንም እንዳትረሺም ስላት፣ አዎ እትዬ ጥሩ ሰው ናት፣ ለትዳሯ ታማኝና ትሁት ሴት ናት፣ በዛው ልክም ደግሞ ኃይለኛ ሴት ናትም እያለችው ነበር። እንግዲህ ወይዘሮ ማርታ እንደምናየው ከሆነ አሰሪ ሆና በጣም ሰላምን በጣም ነው የምታከብራት። አቶ ደረጀም እንደዛውም ነው የሚያከብራትና እንግዲህ በተደጋጋሚ የራሷን ህይወት እንድትመሰረት ልጇ አላባት እንዳያድግ እንዲሁም ደግሞ አርስልሻለሁ ብላ እንግዲህ ቃል ገብታላታለች ማለት ነው። ነገር ግን አቶ ደረጀን አሁንም ያው አንድ ሰራተኛ ልታመጣልን ይገባል፣ ሰላም እኮ እየደከመች ነው እያለች ነበረ። እሱ ግን
እና እሷ እኮ ነው አልሄድም ያለችው። ተከራይተን እኮ ውጭ ላይ እረፍት አድርጊ ብለናት ነበር። እሷ ግን አልፈልግም፣ የትም መሄድ አልፈልግም፣ እዚሁ ነው ወልደው ስራው ችግር የለም ሰራለሁ ብላለች። ስለዚህ ሰራተኛ አያስፈልግንም እያለ ነበረ። ወይዘሮ ማርታ ግን አይሆንም ይሄ ነገር ነው እያለች ነበረ። እና 4 ሴቶች እኮ አላችሁ እዚህ ቤት ውስጥ ምን ትሰራላችሁ? ተተጋገዙና ስሩ ቢልም እንግዲህ ማን ነው ውሃና ዳጣን ሴት አርግታቸው ነው ያለችው። እዚህ ጋር እንግዲህ አቤጌል ረሳታለች። አቤጌልም እኛ እስከምናውቅ ድረስ ሴት ናት። እንግዲህ እንዲሁም ደግሞ ወይዘሮ ማርታም የስራ ሰውን ብትሆን አንዳንድ ጊዜው ወደ ኩሽና ያው ገባ ማለት ነበረባትና እንግዲህ እሷ ሰራተኛ አልፈልግም የትም አልሄድም ብላለች። ምን ላድርግ ነበር ያለው አቶ ደረጀና እንግዲህ ወይዘሮ ማርታም እንዴ እዚህ ቤት እሷ ነች እንዴ የምትወስነው? መወሰን ያለብን እኮ እኛ ነን። እሷ አልሄድም ካለች በቃ እየደከማት ነው እንዴ 9 ወር ድረስ ስራ መስራት አለባት እንዴ? እረፍት ታድርግ እንጂ እያለች ነበርና እንግዲህ እምቢ ታልክ ደግሞ ሰራተኛ አላመጣም ታልክ ምርጫው ያንተ ነው። ውሃ በርበሬና ውሃ በጥብጣ ስትምሰጥህን ነገር ተቀብለ ትበላለህ ነው ያለችውና እሱ ችግር የለው ውሃዬ ለኔ ምንም ውሃውን ፈትፈታ ካምጣው እበላለሁ የልጄ ነው ያለውና እሷም እንግዲህ የዚች የመጨረሻ ልጅ ፍቅር እንዴት ነው? ሰው ከመጀመሪያ ልጅ ፍቅር ይዟል፣ አንተ ግን ከመጨረሻ ልጅ ፍቅር ያዘህ ነበር ያለችውና እንግዲህ ደረጀም እንደዚህማ እንዳቴ እኔ ልጆቼን በፍጹም አበላልጬ ያላቅም እንኳን የወለድኳቸውና ያልወለድኳቸውንም እንደ ልጆቼ ነው የማየው እያላት ይገኛልና አቤጌልም እንግዲህ አላረፈችም። አሁንም በድጋሜ እሷን አፈቅርሻለሁ ያላትን ሰው ሰላምን ጀንጅንልኝ የልጅሽ አባት ልሆንሽ በላትና እቤት ድረስናና የልጇ አባት እንዳልሆንክ ሆነ ብለህ እንደጀነጀንካት እማዬና አባዬ ፊት ተናገርና ሰላምን አዋርድልኝ፣ ከዛን ከዚህ ቤት ትበረራለች ነበር ያለችውና ከዚህ ቤት ትበረራለች እና አዋርዳት እማዬና አባዬ ፊት ነበር ያለችው። እሱም እንግዲህ ሰላምን እየጀነጀነ ይገኛል። ሰላምን በተደጋጋሚ ሲጀነጅናትም እንግዲህ ጆሮ ላይ እየዘጋችና ስራ ፈት እያለችው እየሰደበችው ነበረ። በስተመጨረሻ ግን አቤጌል ስታስጨንቃት ያን ሰውዬ የልጅ አባት ትሆንልኛለሁ ወይ ባል ነኝ ብለህ ትመጣልኛለህ ወይ ብዬ ላማክሮ የሚል እንግዲህ ክፉ ሀሳብ ወደ ጭንቅላቷ መጥቶ ይሄን ሀሳብ ለሰውየው አቅርባለታለች ለጀነጀናት ማለት ነው። እሱ ግን የጀነጀናት ሰውዬ አቤጌል ናት የላከችው ማለት ነውና ጠርጥራም ነበረ። መጀመሪያ ይሄ ሰውዬ ስሜን ያውቃል ስልኬን ያውቃል እንዴት ሊያውቅ እንቻለ? አቅሻለሁ እኮ ነው ያለኝ ሰው ልኮብኝ ይሆን እንዴ? ቆይ እስቲ ዳጣንም ላማክር ብላ ነበረ። ግን ዳጣንም አማክራ ዳጣ ይሄን ሰውዬማ ማየት አለብን እማቀው መሰለኝ ይሄን ሰውዬ የት እንደማቀው አላቅም፣ ግን ሞገስ የመከረኝ ምክር ልክ ሳይሆን የማይቀር ማንም ሰው እንደዚህ እንዳታደርጉ ጥሩ አይመጣም በማለት ብሏል። ተይ እባክሽን ዝም ብለሽ ህይወትሽን ኑሪ አቤጌል የምትለውን ታያትም ብትላትም ሰላም እንግዲህ አይሆንም በቃ ይሄን ሰውዬ አምጥቼ ማስተዋወቅና መገላገል አለብኝ ያለችውና ሰውየውም ወደ ቤት እያመራ እየመጣ ይገኛል። ነገር ግን መጨረሻ ላይ ምን ተፈጠረ የሚለው ለሁላችንም ጥያቄ ነው። እሱን እንግዲህ በአዲስ ቪዲዮ ያ ሰውዬ እውነት አቤጌልን ነው የሚያዋርደው ወይስ ሰላምን ነው የሚያዋርደው ወይስ ደግሞ እውነቱን ይናገራል የሚለውን ነገር በቀጣይ ቪዲዮ እዤላችሁ የሚወጣ ይሆናል።